እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ደግሞ ከእግዚአብሔር ቃል ላይ ማቴዎስ ወንጌል ምዕራፍ 6 ከቁጥር 32 እስከ 34 ያለውን መነሻ አድርገን ጥቂት ነገር እናያለን። የእግዚአብሔርን ቃል እናነብና ከዚያ በኋላ አብረን እንጸልያለን። እንዲህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ይህንስ ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋችሁ የሰማያዊ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ጊዜ እናመሰግናለን። አንተ መልካም አምላክ ነህ። እግዚአብሔር አምላክ ሆይ በዘመን መካከል ለሰው ልጆች ዘመንንና ዕድልን የምትሰጥ አንተ ስለሆንክ በሰጠህን ዘመን ልንኖርበት ስለሚገባ ሕይወት ልንጨነቅበትና ልንፈልገው ስለሚገባ ነገር ልትናገረን ወደህ ይህንን የመጽሐፍ ቅዱስ ክፍል እንድናነብ በልቤ ውስጥ አኑረሃልና እባክህ የሰማይ አምላክ የሚሰሙኝንም እኔንም ቃልህን እንድታበራልን በኢየሱስ ክርስቶስ ስም ጸልያለሁ። ለልባችን ተናገረን። እግዚአብሔር አምላክ ሆይ እነሆ ቃልህ መንፈስ ነው፣ ሕይወትም ነው፣ ሰውን ይሰራል። በጌታ በኢየሱስ ስም ይለቀቅ። ጌታ እግዚአብሔር አምላክ ሆይ ታናሽ ባሪያህን ጸጋህ እንዲያግዘኝ አቤቱ ምሕረትህ በእኔ ላይ እንዲገን በክርስቶስ ኢየሱስ ስም ተማጸንኩህ። አምላኬ ሆይ የሚሰሙ ወገኖቼን በጌታ በኢየሱስ ክርስቶስ ስም ካሉበት የተለያየ ተጽዕኖ ነፃ እንድታወጣቸው ማጸንሃለሁ። አባቴ ሆይ ቃልህን እንዳይሰሙ በሕይወትም እንዳይኖሩበት የሚገዳደር ተጽዕኖ የሆነ ነገር ሁሉ በኢየሱስ ክርስቶስ ስም ከዙሪያቸው ይሰበር። ጤንነትን የሚያናጋ የበሽታ ኃይል፣ ሰላምን የሚነሳ ስሜትን፣ ሰውነትን ረግጦ የሚይዝ ጉልበት ሁሉ በኢየሱስ ስም የተሰበረ ይሆን። ካሉበት ልዩ ልዩ ተጽዕኖ ነፃ አውጣቸው። አሁን እግዚአብሔር ሆይ የሚመለከቱና የሚሰሙ ወገኖቼ ሁሉ በጌታ በኢየሱስ ክርስቶስ ስም እጅህ ትዳብሳቸው። ታመው ባልጋ ላይ ያሉ በአንድም በሌላም መንገድ በህመም ምክንያት አቅማተው በስፍራ የተወሰኑ ሰዎች በሆስፒታል ቢሆን በቤት በጌታ በኢየሱስ ክርስቶስ ስም የፈውስ እጅህ ያግኛቸው። ስምህ ፈዋሽ ነው። ስምህን ጠራው። በክርስቶስ ኢየሱስ ስም ይፈወሱ። በሽታ ፈጽሞ ለቋቸው ይሂድ። በኢየሱስ ክርስቶስ ስም ይፈወሱ። በግርፋቱ ቁስል ተፈወሳችሁ ተብሎ እንደተጻፈ ስለ መተላለፋችን በደቀከው በግርፋት ቁስል በፈወስከን እነሆ በጌቶች ጌታ በአማልክት አምላክ በኢየሱስ ክርስቶስ ስም ጸልያለሁ። ወንድና ሴት ልጆች ነፃ ይውጡ። የሰሙ ሁሉ ያመኑ ሁሉ በኢየሱስ ክርስቶስ ስም ፈውስ ይሁንላቸው። ጌታ እግዚአብሔር አምላኬ ሆይ በእስራት ያሉ በልዩ ልዩ ሁኔታ እግዚአብሔር ሆይ የእንቅስቃሴያቸው የተገደበ በተጽዕኖ ያሉ ሁሉ በጌታ በኢየሱስ ክርስቶስ ስም ያንተ ማጽናናት፣ ያንተ ተስፋ ማደስ፣ ያንተ መፈወስ፣ ያንተ ነፃ ማውጣት ከነርሱ ጋር እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ተጽዕኖ ሁሉ ከላያቸው ላይ ይሰበር። ቀንበር የሆነ ነገር ሁሉ ይድቀቅ። በኢየሱስ ክርስቶስ ስም የከበደ ሸክም ሁሉ ከነርሱ ላይ ይንከባለል። ነፃ አውጪው እግዚአብሔር መንፈስ ቅዱስ አብራቸው እንድትሆን ጸልያለሁ። ካሉበት ሁኔታ የምትበልጠውን አንተን አግዝፈው እንዲያዩ ሁሉን ቻይነትን እንዲያስተውሉ እምነታቸው እንዲጨምር ጸልያለሁ። ካሉበት ሁኔታ ለመውጣት በአንተ መታመን እንደሚያስፈልግ ገብቷቸው እነሆ አንተ በሁኔታዎች ሁሉ ጌታ የሆንከውን አንተን መጥራት እንዲችሉ በጌታ በኢየሱስ ስም እንድትረዳቸው ጸልያለሁ። አምላኬ ሆይ ቀሪውን ጊዜ ሁሉ ባርከልን። እንደሚገባ እንድናገር ታናሽ ባሪያህን እርዳኝ። በጌታችን ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። የእግዚአብሔርን ቃል ዛሬ የምናየው የጻድቅ ሕይወት በሚል ርዕስ እንመለከታለን። በዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 32 ጀምሮ በተመለከትነው ክፍል ውስጥ እነዚህ የጌታ የኢየሱስ ክርስቶስ ተማሪዎች በዙሪያው የነበሩ ሰዎች የሚጨነቁበት የሚያስቡት የነጋቸው ጉዳይ ብዙ የሚያሳስባቸው ነገር ነበረ እና ጌታ ኢየሱስ ክርስቶስ ይህንን በመረዳት የእግዚአብሔርን ሁሉን ቻይነት ሊያሳያቸው የተጠቀመበት አንዱ መንገድ ይሄ ነበረ ማለት
የሰማይ ወፎች አይዘሩም አይጭዱም በጎተራም አይጨምሩም ነገር ግን የሰማይ አባታችሁ ይመግባቸዋል ይሄን የምትፈልጉትን ነገር ሁሉ ደግሞ አሕዛብ ሁሉ ያስፈልጋቸዋል ስለዚህ እግዚአብሔር ደግሞ ይሄን እንዲያስፈልጋችሁ እናንተንም ያውቃልና ሳትለምኑና ሳትጠይቁት የሚያስፈልጋችሁን ነገር ሊሰጣችሁ ይችላል ስለዚህ ለዚህ አትጨነቁ ይልቁንም ልትፈልጉ የሚገባው መንግስቱንና ጽድቁን ነው የሚል ማሳሰቢያ ሲሰጣቸው እናያለን ምክንያቱም ዛሬ ላይ የምትጨነቁበት ነገር አላስፈላጊ ነገር ነው ምንም እንኳን ለኑሮ የሚያስፈልጋችሁ መሰረታዊ ነገር ቢሆንም እንኳን ግን ልትጨነቁበት የሚገባ ጉዳይ አይደለም የወቅቱ ጉዳይ የወቅቱ አሳሳቢ ጉዳይ የእግዚአብሔር መንግስትን መፈለግ ደግሞም ጽድቁን መፈለግ እንደሆነ ልታውቁ ይገባል በሚል እሳቤ ሲናገር እንመለከታለን ምክንያቱም ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይህ ሁሉ ይጨመርላችኋል አላቸው ወገኖቼ ሆይ ይህንን የእግዚአብሔርን መንግስትና ጽድቁን ስለመፈለግ እንዲሁ ጌታ ኢየሱስ ክርስቶስ በተለያዩ መንገዶች ሰዎች ዋና ነገራቸውን ዋና እንዲያደርጉ ይናገራል ዋናው ነገር ሰው በህይወት ዘመኑ ኖሮ መጨረሻው ያማረ ካልሆነ ኑሮ ለእግዚአብሔር ክብር ካልሆነ ሰው ኪሳራ ውስጥ ነው የሚሆነው ስለዚህ ምንድነው ዛሬ የምንፈልገው ወገኖቼ መሻታችን ምንድነው ፍለጋችን ምንድነው ይሄንን ቆም ብለን እንድናስብ እንድናይ እፈልጋለሁ የእግዚአብሔር መንግስት ዋና የሚፈለግ ነገር መሆኑን ሲናገር በጣም ሩቅ ስለሆነ አልነበረም ምክንያቱም በሌላ ስፍራ ላይ ሲያስተምር ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ነው በመካከላችሁ ናት አላቸው ምክንያቱም ኢየሱስ ክርስቶስ ራሱ መካከላቸው አለ ስለዚህ የእግዚአብሔርን መንግስት መፈለግ እጅግ ወሳኝ ነገር ነው ስለዚህ ልትኖሩ የሚገባው እኔ በመላችሁ ደግሞም እንደ እግዚአብሔር ቃል ኖራችሁ የምታሳዩት ውጤት ነው የሚል ይመስላል ጌታ ኢየሱስ ክርስቶስ በሌላ ምሳሌ ስለዚህ ስለ ጻድቅ ህይወት የተናገረበትን ክፍል እናይና ወደዚህ ሐሳብ እንመለሳለን አሁንም በሉቃስ ወንጌል ምዕራፍ 19 ከቁጥር 9 ጀምሮ እስከ 14 ባለው ክፍል ውስጥ እንዲህ ይላል የጻድቅን ህይወት ጌታ ኢየሱስ ክርስቶስ ሲያሳይ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ አንዱ ፈሪሳዊ ሁለተኛው ቀራጭ ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንሁ አመሰግንሃለሁ በየሳምንቱ 2 ጊዜ ጦማለሁ ከማገኘው ሁሉ አስራት አወጣለሁ አለ ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል ብሎ ጌታ ኢየሱስ ክርስቶስ ተናገረ በዚህ ክፍል ውስጥ ጌታ ኢየሱስ ክርስቶስ ሁለቱንም በንጽጽር ምሳሌያዊ የሆነ ስዕላዊ መግለጫ ሰጥቶ ነው የሚናገረው እና በደንብ በመንፈስ ሆነን ስንረዳው ስዕላዊ መግለጫው ቀላል ነገር አይደለም ሁለት ጽንፍ ያላቸውን ሰዎች ነው አምጥቶ የሚያሳየው ምክንያቱም ፈሪሳውያኑ የእምነትን ጉዳይ በተመለከተ ከኛ ወዲያ ላሳር የሚሉ ሰዎች ናቸው በእውቀታቸው የላቁ ባደራረጋቸው የረቀቁ ናቸው እንዲህም ነን ብለው ከማሰባቸው የተነሳ ኢቭን ህጉን ባህላዊና
ስርዓታዊ የሆኑ ነገሮችን ጨምረውበት በዘመኑ የነበሩት አይሁዳውያን ራሱ ለነሱ የከበደ ሸክም እስኪሆን ድረስ አጠንክረው የጫኑባቸው ሰዎች ናቸው። እነዚህ ሰዎች በእውቀታቸው ስለመላቃቸው ይመካሉ፣ ይታባያሉ። ሌሎቹንም የመናቅ ነገር አላቸው። ከነሱ ውጪ ለእግዚአብሔር ቅርብ የሆነ ሰው እንደሌለ ሁላ የሚያስቡ ናቸው። እነዚህን ሰዎች ነው ጌታ ኢየሱስ ክርስቶስ በሚያስተምርበት ጊዜ እየተቃወሙት ዙሪያውን በሱ ላይ ተቃውሞ እንዲነሳበትም የሚሰሩ አስተምህሮውን የሚተቹ ጌታ ኢየሱስ ክርስቶስን እንደ ጌታ ኢየሱስ ክርስቶስነቱ እንደ እግዚአብሔር ልጅነቱ ሊቀበሉት የተቸገሩ ሰዎች ናቸው። ምክንያቱም አስተምህሮአቸውን ክሪቲሳይዝ የሚያደርግ በአንድም በሌላም መንገድ መጽሐፍ ቅዱሳዊ የሆነውን ነገር እየተከተሉ እንዳይደለ የሚያሳይ አስተምህሮ ነበረው። ጌታ ራሱ ሲናገር ሕግን ልሽር አልመጣሁም ልፈጽም እንጂ እንዳለ ሕግን ይልቁንም ክርስቶስ ኢየሱስ አጥብቆ ከነሱ በላቀ ሁኔታ ያስተምር ነበር። እነዚህ ሰዎች በሚያደርጉት በሚሰሩት ነገር በሚከተሉት መንገድ በሕጉ መንገድ ተጠንቅቀው የሄዱ እንደሆኑ አድርገው ስለሚያስቡ ሌላው ሰው የነሱን ያህል በእግዚአብሔር ፊት ሞገስ እንዳለው አያስቡ። ይሄም ብቻ አይደለም፣ የሚያደርጓቸው ነገሮች፣ አስተምህሮቻቸው፣ ልምምዳቸው፣ ሕይወታቸው ከሌሎች የላቀ መሆኑን ግምት ለራሳቸው መስጠት ብቻ ሳይሆን ሰው ሊጸድቅ የሚችለው በስራው እንደሆነ አድርገው የሚያምኑ ናቸው። ጻድቅ ለመሆን የሚያስፈልገው ተጠንቅቆ መኖርና ይህንን ማድረግ እንደሆነ፣ ጻድቅ የሚሆነው ሰው ተጠንቅቆ በሚሰራቸው ወግና ስርዓቶች፣ በበዓላትና በተለያዩ ነገሮች በሚደረጉ ነገሮች ብቻ እንደሆነ አድርገው የሚያስቡ ናቸው። ይሄ ብቻም አይደለም። ፈሪሳውያን ቀራጮችን በጣም ይጠሏቸዋል። የሚጠሉበት አንዱ መንገድ የሮም መንግስት በሚገዛው ግዛት ውስጥ ላሉት ሰዎች ቀረጥ ሰብሳቢ እንዲሆኑ የሾማቸው ቀራጮች የሮም መንግስት የሚፈልገውን ይሄንን ያህል ከእንዲህ አይነት ጉዳይ ታስገባለህ፣ ከዛ በላይ ያለውን ግን ለራስህ ውሰድ የሚል መብት ስለሰጧቸው እንደ ገፋፊ እንደ አረመኔ ይቆጥሯቸዋል። እንደ ረከሱ እንደ ህዝብ አስለቃሽ ይቆጥሯቸዋል። እና ግን የሁለቱ ሰዎች የኢኮኖሚ ይዘትን ደግሞ ማየት ከፈለግን ፈሪሳውያን ባለጠጎች ናቸው፣ አብዛኞቹ ሀብታሞች ናቸው። ቀራጮች ግን በሀብታቸውም የዋዛ አይደሉም። እነሱም እንደዚሁ በተለያየ መንገድ የሚያስገቡት ነገር ስላለ የሚያስገቡት ገንዘብ ወይም ደግሞ የሚያገኙት ከቀረጥ የሚሰበስቡት ነገር እነሱንም የደለቡ ሀብታሞች ያደረጋቸው ናቸው። ይሄም በግፍ እንደሰበሰቡ አድርገው ነው የሚያወሩባቸው ቀራጮችን። ፈሪሳውያን በጽድቅ የሰበሰቡት ነገር እንዳላቸው አድርገው ራሳቸውን ያስባሉ። እንግዲህ እነዚህ ሁለት ሰዎች ናቸው ለጸሎት ወደ አንድ መቅደስ ገብተው ሲጸልዩ ስዕላዊ ገለጻውን ጌታ ኢየሱስ ክርስቶስ በምሳሌ የሚናገረው እና እነዚህ ሰዎች ይጸልዩ ነበረ እና ጌታ ኢየሱስ ክርስቶስ የጻድቅን ሕይወት ከነዚህ ሰዎች ጸሎት ውስጥ አውጥቶ ሲነግረን እንመለከታለን። ጽድቅ ምንድነው ሲጀመር? ይህንን ብናይ ጥሩ ይሆናል ብዬ አስባለሁ። ጽድቅ ምንድነው? ጽድቅ ሚዛናዊነት ነው፣ ፍትሃዊነት ነው። ጽድቅ ደግሞ ለክርስቲያን እንደ ሕጉ መኖር፣ እንደ ቃሉ መመላለስ፣ በመንገዱ መሄድ፣ በድፍረት ኃጢአት አለመስራት ነው ጽድቅ። ይህ ማለት ያለ ስተት የሚኖር ኃጢአት የማይገኝበት እንከን የለሽ የማይበድል ሰው ማለት አይደለም። ምክንያቱም ሰው ፍጹም አይደለም። ወደ ፍጹም ሙላት እናድጋለን እንጂ በዚህ ምድር ላይ የኖርን ሰዎች ስለሆነን በተለያዩ መንገዶች እንከን ያጣናል ብለን አናስብም። አመለካከታችን ከጽድቅ አንጻር ሊስተካከል ይገባዋል። እንደ ሰው እኔ ልሳሳት እችላለሁ ብሎ ማሰብ ጥሩ ነው። ምክንያቱም ፍጹም የሆነው አንድ እግዚአብሔር ብቻ ነው። እንከን የሌለበት ኃጢአት ያልተገኘበት ራሱን ሕያውና ቅዱስ መስዋዕት አድርጎ ያቀረበ ለዚህም ነገር ድፍረት ያለው ክርስቶስ ኢየሱስ ብቻ ነው። ስለዚህ ወገኖቼ ሆይ የማይሳሳት ሰው በምድር ላይ
የለም። የጽድቅ ሕይወት ጽድቅ መኖር ማለት ስተት አልባ ሆኖ መገኘት ማለት አይደለም። ይሄንን በደንብ አስተውለን ልናውቅ ይገባል። ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ ይሄንን እናያለን። ስለዚህ እንከን አልባ ካይደለን በመንኖርበት ዘመን ውስጥ በአንድም በሌላ መንገድ ስተት ሊያገኘን እንደሚችል ካወቀን ልንኖርበት የሚገባ የራሱ የሆነ ሕይወት አለ። ነገር ግን ይሄን ሕይወት በመፈለግ ነው የምናገኘው። መፈለግ አለብን፣ መፍቀድ አለብን። ምክንያቱም ለሰው እግዚአብሔር ፈቃድን የሰጠ አምላክ ስለሆነ ፈቅደን የምንፈልገው የጽድቅ ሕይወት ሊኖረን ይገባል። እና ጌታ ኢየሱስ ክርስቶስ ቅድም ባነበብነው በማቴዎስ ወንጌል ምዕራፍ 6 ውስጥ አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ ሌላው ሁሉ ይጨመርላችኋል ብሎ ያለው ጽድቅ ከሁሉ በላጭ ሊፈለግ የተገባው ሁሉን አስከትሎ የሚያመጣ ስለሆነ ነው። ስለዚህ ጽድቅ እንዲህ እንደሆነ ልናይ ይገባናል። እሺ ጻድቅስ ማን ነው? ስለ ጽድቅ ይሄን ያህል ካየን ጻድቅ ማን ነው ሚለውን እንመልከት። ጻድቅ ማን ነው ስንል መጽሐፍ ቅዱስ ውስጥ የምንመለከተውን የእግዚአብሔርን ቃል ሙሉ ነገር ማየት ባንችልም ጥቂት ነገር እንመለከታለን። ሲጀመር በመጀመሪያ ጻድቅ እግዚአብሔር ነው። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። በብዙ መንገድ የእግዚአብሔር ጻድቅነት ተገልጦ እናያለን። የእግዚአብሔር ጻድቅነቱ ወይም ጻድቅ ነው የሚያሰኘው ኃጢአተኛውን ትክክል ነህ ጻድቅ ነህ አይለውም። ኃጢአተኛውን ኃጢአተኛ ነህ ይላል እግዚአብሔር። ምክንያቱም እግዚአብሔር ኃጢአትን የሚጠላ ኃጢአተኛውን ግን የሚወድ አምላክ ስለሆነ። ስለዚህ ጻድቅ ማለት እንከን የለሽ ሰው ማለት አይደለም የተባባል ነው እንዳለ ሆኖ እግዚአብሔር ግን ፍጹም ጻድቅ እንከን የለሽ አምላክ ነው። ምክንያቱም ሰው ነው ፍጹም ሊሆን የማይችለው ተባብለናል። በዚህ ክፍል ውስጥ ዕዝራ ምዕራፍ 9 ቁጥር 15 ላይ ያለውን ላብነት እንመለከታለን። አቤቱ የእስራኤል አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደሆነው እኛ አመልጠን ቀርተናል። እነሆ በፊትህ በበደላችን አለን። ስለዚህ በፊትህ ሊቆም የሚችል የለም አለ። የንስሐ ጸሎት እየጸለየ ነው ይሄንን የሚለው ነብዩ። ይሄንን ሲናገር ዝም ብሎ አይደለም ዕዝራ። ይሄንን ሲናገር ከባዕዳን ጋራ በመጋባታቸው በሕይወታቸውና በኑሯቸው እንደ ሕጉ ባለመመላለሳቸው እግዚአብሔር ተቆጥቶ የወሰደው አክሽን አለ። ስለዚህ እግዚአብሔር አንተ ጻድቅ ነህ አለው። ባደረግከው ነገር ልክ ነህ። የበደልነው አንተን ነው። ያደረግነው ነገር ጻድቅነትህን አሳይቷል። ምክንያቱም ካደረግነው ነገር የተነሳ የወሰድከው እርምጃ ትክክል ነው የሚለው። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ስለሆነ ሰው ከሰራው ነገር ለመዳን ለማምለጥ የሚችልበት መንገድ ፈልጎ ሰውን ስለወደደው መድኃኒት ይሆነን ዘንድ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ እንዲያድነን ክርስቶስ ኢየሱስን ልጁን እግዚአብሔር ወልድን ላከልን። ይህንን ያደረገበት ምክንያት እግዚአብሔር ጻድቅ ስለሆነ ነው። ምክንያቱም ስለኛ ምትክ ሆኖ የሚሞት ያስፈልግ ነበር። ስለኛ ቤዛ የሚሆነን ያስፈልግ ነበረ። በሰው መካከል ሲመረጥ ፍጹም ንጹህ ቅዱስ እንከን አልባ ሊገኝ ስለማይችል የብሉይ ኪዳኑም ሕግ ኃጢአትን ከመክደን ያለፈ ፈጽሞ ሊያነጻ የሚችል አቅም ስላልነበረው ስለዚህ ጌታችን ኢየሱስ ክርስቶስ ራሱን አሳልፎ ሰጠ። ኢየሱስ ክርስቶስ እንዲሞት እንዲገደል ታልፎ እንዲሰጥ እግዚአብሔር ወሰነ። ለዚህ ነው ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ በጣር ውስጥ ያለ ኤሎሄ ኤሎሄ ለማ ሰበቅታኒ አባቶይ አባቶይ ለምን ተውከኝ ብሎ የጣር ጩኸት እስኪጮህ ድረስ ተተወ። እግዚአብሔር ጻድቅ ስለሆነ ስለኛ ምትክ ሆኖ በመጣው በኢየሱስ ላይ ጨከነበት፣ ፊቱን አዞረበት። እግዚአብሔር ጻድቅ ነው እና ከምሕረቱ የተነሳ ግን በክርስቶስ ኢየሱስ በሆነው ቤዛነት ሁላችን የእግዚአብሔር መንግሥት ወራሾች እንድንሆን አምነን የምናገኘው ደህንነት አገኘን። በኋላ እንመለስበታለን። ስለዚህ እየተናገረ ያለው ዕዝራ ምንድነው? አቤቱ የእስራኤል አምላክ ሆይ አንተ
ጻድቅ ነህ። ዛሬ ተርፈን በፊት ያለነው የተሰራው በደል ምን እንደሆነ ገብቶናል። ስላለቁት ወገኖቻችን ስለሆነው ነገር ሁሉ አንተ ጻድቅ ነህ፣ ያጠፋነው እኛ ነን እያለ ነው የሚጸልየው። እግዚአብሔር ጻድቅ ነው። መጽሐፍ ቅዱስ ጻድቅ የሚለውን ቃል በርካታ በሆኑ አገላለጾች ልዩ ልዩ ትርጉሞችን እንድናገኝባቸው አድርጎ ገልጿል። ከእግዚአብሔር ፈቃድና ትእዛዝ ጋር የሚስማማ ሰው ጻድቅ ይባላል። ጻድቅ ማን ነው? መቼም ጻድቅ የሆነው ጻድቅ ባሪያዬ ተብሎ የተነገረለት ክርስቶስ ኢየሱስ የእግዚአብሔር ልጅ ጻድቅ ነው። እግዚአብሔር ጻድቅ ነው። ይሄንን ካየን ወደኛ ስንመጣ ደግሞ አንደኛ ከእግዚአብሔር ፈቃድና ትእዛዝ ጋር የሚስማማ ሕይወት የሚኖር ሰው እሱ ጻድቅ ነው። ይሄንን ነው የምናየው። ምክንያቱም እግዚአብሔር በተለያዩ መንገዶች ሰዎችን ጻድቃን ስለመሆናቸው ሲናገርላቸው እንመለከታለን። ብዙዎችን እግዚአብሔር አንስቶ በቃሉ ውስጥ ስለ ጽድቃቸው ሲያወራ፣ ስለ ታማኝነታቸው በእግዚአብሔር ፊት ስላላቸው ማንነት ሲናገርላቸው የነበሩ ሰዎች በስተህይወታቸው መጨረሻ አካባቢ ሊሆን ይችላል አሊያም በመሃሉ የተከሰቱ እንከኖችን የምናይባቸው አጋጣሚዎች አሉ። ጻድቅ ማለት እንከን የለሽ ማለት አይደለም። ሆኖም ግን ከእግዚአብሔር ፈቃድና ትእዛዝ ጋር የሚስማማ ሕይወት የሚኖር ሰው እሱ ጻድቅ ይባላል። ዘኍልቍ ምዕራፍ 14 ቁጥር 24 ላይ ሲናገር ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል ብሎ ተናገረለት። ምክንያቱም ካሌብ እንዲህ አይነት ገጽታ በእግዚአብሔር ፊት እንዲኖረው ካደረገው ነገር አንዱ እግዚአብሔር የተናገረውን የሚያደርግ አምላክ መሆኑን ማወቅና የእግዚአብሔር ፈቃድ ምን እንደሆነ በመረዳት ከእግዚአብሔር ቃል ጋር የሚስማማ ሕይወት ኖሮ የተገኘ ሰው ስለሆነ ነው። 12 ሰዎች ናቸው ምድሪቱን ለመላክ የተላኩት እንደምታውቁ ለመሰለል የተላኩት። ነገር ግን ከሰለሉት ሰዎች መካከል ኢያሱና ካሌብ ለየት ያለ ነገር ይዘው ሲገኙ 10 ግን በፍጹም ብዙ ሰው ሊቀበለው የሚችል መረጃ ነው ያመጡት። ምክንያቱም የምድሪቱ ሰዎች ግዙፎች ኃያላን መሆናቸውን፣ የጦር ሰው መሆናቸውን፣ የሚያስፈሩ መሆናቸውን የገለጹበት መንገድ የሚገርም ነው። እኛ በእነሱ ፊት እንዳንበጣ ነን አሉ። እውነት ነው፣ ምድሪቱ መልካም ናት፣ እንዲህና እንዲያ አለባት። ነገር ግን ሰዎቹ እንዲህ ናቸው። እኛ በእነሱ አይን ፊት እኮ እንዳንበጣ ነን አሉ እና የሰሟቸውን ሰዎች ልብ የሚያረድ ነበረ። ኢያሱና ካሌብ ግን በእምነታቸው ጸንተው እንደ እግዚአብሔር ቃል ቆመው የእግዚአብሔርን ሁሉን ቻይነት ገልጸው ይናገሩ ነበረ። ካሌብ አዎ ምድሪቱ መልካም ናት፣ ሰዎቹ እንደተባለው ናቸው፣ ነገር ግን እግዚአብሔር እነሱን እንደ እንጀራ አሳልፎ ይሰጠናል፣ ምድሪቱንም እንወርሳለን ብሎ ተነሳ። ይሄ የሚገርም እምነት ከየት መጣ ከተባለ የእግዚአብሔር ቃል እውነታ በሱ ውስጥ ያለ እንደ ቃሉ ለመኖር እግዚአብሔር በሚለው መንገድ ለመሄድ እምነት የነበረው ሰው ነው። ስለዚህ እንዲህ አይነት የጽድቅ ሕይወት የሚሄድ ሰው ሆኖ እናገኘዋለን ካሌብን። ብዙ የእግዚአብሔርን ሰዎች ማንሳት እንችላለን። አንዱ ሰውን ጻድቅ የሚያሰኘው ከእግዚአብሔር ቃል አንጻር ከእግዚአብሔር ጋራ በእግዚአብሔር ፈቃድ የሚመላለሱ እንዲሁም ደግሞ የሚስማማ ሕይወት የሚኖር ሰው ማለት ነው። ሁለተኛው በማህበረሰብ መካከል ሰዎች እርስ በርሳቸው ሰላማዊና ትክክለኛ ግንኙነት እንዲኖራቸው የሚያግዝ ሕይወት የሚኖር ሰው ነው ጻድቅ። ጻድቅ በሚኖርበት ህብረተሰብ መካከል ለሌሎች ሰዎች የመትረፍ ምክንያት የሚሆን ምሳሌነት ያለው ሕይወት የሚኖር በህብረት በአንድነት እንዲኖሩ አስተዋጽኦ የሚያደርግ ሰው ነው። ወገኖቼ አንዳንድ ጊዜ ቆም ብሎ ባህሪያችንን ተግባራችንን ማየት ጥሩ ነው። የዕለት ተዕለት ምልልሳችን ምን ይመስላል? ሌሎች በእኛ ይታነጻሉ ወይስ ይረበሻሉ? ሌሎች በእኛ ምክንያት ይቀራረባሉ ወይስ ይራራቃሉ? ምንድነው ሕይወታችን? ምን አይነት ነው? አንዳንድ ጊዜ ከፊት ሊመጣ ያለውን ነገር
ከእግዚአብሔርም ቃል አንፃር የምንረዳው ነገር አለ። ሁኔታዎችም የሚነግሩን ነገሮች አሉ። መንፈስ ቅዱስም የሚያስረዳን ነገር አለ። ከነዚህ መረዳቶች የተነሳ ከኛ ምን ይጠበቃል? በምንኖርበት ማህበረሰብ መካከል ሰዎች እርስ በርሳቸው ሰላማዊ የሆነ ኑሮ እንዲኖሩ፣ ትክክለኛና ጤናማ ግንኙነት እንዲኖራቸው የሚያግዝ ህይወት አለን ወይስ የምናለያይ ሰዎች ነን? ወገኖቼ በጣም ቆም ብለን ማየት አለብን። ዝም ብለን አይደለም ጸድቅ ያለው በክርስቶስ ኢየሱስ ድኛለሁ የምንለው ነገር አሜን ይሁን፣ እሱ ጥሩ ነው። ግን ህይወታችን እሱን ይናገራል ወይ? የጻድቅ ሰው ህይወት ይሄ ስለሆነ ነው ወይስ በቋንቋችን የምንከፋፈል፣ በጥቅምና በግሩፕ አሊያም በስታንዳርድ ሰዎችን የምናለያይ ሰዎች ነን? አንዳንድ ጊዜም አልፎ ካፋችን ባመለጠው ነገር ወደ ሐሳባችን በመጣው ስሜትና ሐሳብ እንዲሁም ከሰዎች በመንሰማቸው ነገሮች ሰዎች እንዲለያዩ የምናደርገን የምናቀራርብ የሚያፈርስ ነገር ከመናገር ይልቅ ዝም ማለት ሲቻል በመድራችን ላይ ያሉትን ኡነታዎች ስንመለከት ብዙ ነገሮቻችን ከሚያቀራርቡን ይልቅ የሚያለያዩ ነገሮች እየሰፉ ነው የመጡት። ሲጀመር ፍቅርና ሰላም አንድነትን የማያመጡ ከሆነ ነገሮች ምን ይረባሉ? እነሱን መተው አይሻልም? ስለዚህ ወገኖቼ ሆይ በህብረተሰብ መካከል ያለንን ምልልስ መፈተሽ ያስፈልጋል። ጻድቅ ለሰዎች የደህንነት የመትረፍ ደግሞም የመሻገር ክፉ ጊዜን የማለፍ ምክንያት እንዲሆን የተጠራ ሰው ህይወት ነው። ዘፍጥረት ምዕራፍ 6 ከቁጥር 8 እስከ 9 ስንመለከት ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይለናል። እንዴት የታደለ ሰው ነው! እንደምታውቁት የውሃ ጥፋት እግዚአብሔር በምድር ላይ ሲያመጣ ሰው የተባለው ፍጥረት ቅሬት እንዲኖር ያደረገ ብቻም አይደለም፣ ፍጥረት በምድር ላይ እንዲተርፍ ምክንያት ሆኖ የተገኘ ሰው ነው። ነገር ግን ኖህ ወደ 120 ዓመት ገደማ ከጎፈር እንጨት መርከብ ስራ ብሎ እግዚአብሔር እንደነገረው ያንን መርከብ እየቀጠቀጠ ምንም ዝናብና ውሃ በሌለበት ደረቅ ምድር ላይ እየሰራ ሳለ ብዙዎች ይስቁበት ነበር፣ ያሾፉበታል። በእድሜም ትልቅ ሰው ስለሆነ የሚሉት ነገር አላቸው። እንደ ሞኝ ሰው ቆጥረውታል። ነገር ግን የሚሆነውን ነገር ምን እንደሆነ ስላወቀ ከእግዚአብሔር ስለሰማው ነገር ያንን መርከብ ሰራ። ነገር ግን እግዚአብሔር ከፍጥረት ሁሉ ወንድና ሴት አድርጎ ይዞ እንዲያስገባ ፍጥረትን እንዲያስቀር ከሰው ከእንስሳ የተለያዩ ፍጥረታትን እንዲያተርፍ ሲያደርግ ልጆቹን ቤተሰቡን ይዞ ወደ መርከብ ሲገባ ታያላችሁ። ነገር ግን የኖህን ህይወትና ንግግር ያልሰሙ ሰዎች የውሃው ጥፋት እሁን እንደሆነ ባወቁ ጊዜ ቀላያት ሲነደሉ ዝናብ ምድሪቱን ሲያጠለቀልቅ መርከቢቱ መንሳፈፍ ስትጀምር ያን ጊዜ ብዙዎች መጥተው የመርከቡን ግድግዳ ይደበድቡ ጀመረ። ነገር ግን ኖህ ሊከፍትላቸው አልቻለም። እግዚአብሔር ዘግቶታልና ሊከፍተው አልችልም። ወገኖቼ አንዳንድ ነገሮች እንደጠበቅናቸው አይቆዩም። ዛሬ ያልኖርነው የጽድቅ ህይወት ነገ ነገር ሲያበቃ መርከቢቱ ስትዘጋ ልንገባበት አንችልም። ያ የጽድቅ ህይወት ግን ሌሎችን ለማትረፍ የሚሰራ ነው። አልፎ ተርፎ ለራሱ ከመሆን አልፎ ለሌሎች የሚሆን ነገር የሚገኝበት ህይወት ነው የጽድቅ ህይወት። ስለዚህ ወገኖቼ ሆይ እኛ ለሌሎች የመትረፍ ምክንያት ነን ወይስ የመጥፋት ምክንያት? ዛሬ ወደ መርከቢቱ ሰዎች እንዲገቡ የምናደርግ ሰዎች ነን ወይስ እኛም ቆመን እናፌዛለን? ወገኖቼ ሆይ የጽድቅ ህይወት ይኑረን። የጽድቅ ህይወት ይኑረን። ጽድቅ የሆነው ነገር የሚገለጥበት መንገድ ይሄ ስለሆነ ስለዚህ ወገኖቼ ኖህ ተመሰከረለት። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ ተባለለት። ይሄ ማለት እግዚአብሔር በህይወቱ የሚፈልገውን ነገር ያገኘበት ሰው ነው። ዛሬ እግዚአብሔር በእኛ ህይወት የሚፈልገውን ነገር ያገኝ ይሆን? እኛ ለሰዎች የመትረፍ ምክንያትን ወይስ እንዴት ነን? በአዲስ ኪዳን ደግሞ አንድ ሰው ላንሳ። የመቶ አለቃው ቆርኔሌዎስ በሐዋርያት ሥራ ምዕራፍ 10 ላይ ስንመለከት አሕዛብን ከአይሁድ ጋር ያቀራረበ እንዲሁም ደግሞ በሰበሰባቸው ሰዎችና በእግዚአብሔር መካከል ጣልቃ የሚገባ ህይወት ስለነበረበት ለመንፈስ ቅዱስ በአሕዛብ ላይ የመውረድ የመጀመሪያው ምክንያት ሆኖ የተገኘ
ሰው ነው። የሚገርም ህይወት ነበረው ይሄ ሰው። ምክንያቱም ይሄ ሰው የሚጾም የሚጸልይ ደግሞም ለድሆች ምጽዋትን የሚያደርግ ስጦታ የሚሰጥ ሰው ነው። እግዚአብሔርን የሚፈራ ሰው ነው። የተመሰከረለት ሰው ነው። ይሄ ሰው ዘወትር እንደሚያደርገው ሁሉ የእግዚአብሔርን መንግስትና ጽድቁን የሚፈልግ ሰው ነው። ምንም አሕዛብ ቢሆን ምንም ሮማዊ ወታደር ቢሆን ነገር ግን ጥቂት ያየው የኢየሱስ ክርስቶስ ተከታዮች ህይወት ስቦታል። ስለዚህ በህይወቱ ላይ ተጽዕኖ ያደረጉበት ቅዱሳን አሉ፣ ጻድቃን አሉ። ስለዚህ የነዛን ህይወት ስለሚመኘው ደግሞም አንድ የገባው ነገር ስላለ በእግዚአብሔር ፊት ሰርክ ይጸልያል። እንደወትሮው ሁሉ ቀን በ9 ሰዓት አካባቢ እየጸለየ ሳለ ድንገት መልአክ ተገለጠለት። ስለዚህ ይሄንን የሚፈልገውን የጽድቅ ህይወት የሚፈልገውን የጽድቅ መንገድ የሚያስተዋውቀው የሚያሳየው የሚያበራለት ሰው እንዲጠራ ጴጥሮስን ወደ ስምዖን ቤት ልኮ እንዲያስመጣው መልአኩ ነገረው። ከዚያ በኋላ ከሱ ጋር ያሉ ወታደሮችን 3 ሰዎች ጠራ። አንደኛው ክርስቲያን እንደሆነ ወይም በክርስቶስ ኢየሱስ ያመነ እንደሆነ ክፍሉን ስናጠና እናገኛለን። 3ቱ ሰዎች ወደ ጴጥሮስ ወዳለበት ስፍራ ወደ ስምዖን ቤት ላከው እና ከዚያ በኋላ ግን ጴጥሮስ በብዙ ክርክር አስቀድሞ መንፈስ ቅዱስ ያሳየው ከነበረውም ራእይ የተነሳ እነሱ በሄዱ ጊዜም እንዳይመልሳቸው 3 ሰዎች ይመጣሉ፣ እንዳትፈራ ከነሱ ጋር ተነሳና ሄድ እኔ ልኬያቸዋለሁ ብሎ መንፈስ ቅዱስ ተናግሮት በብዙ ትግል የመጣ ሰው ነው። እንደምታውቁት ጴጥሮስ የጴጥሮስን ያገልግሎት ታሪክ ስንመለከት ከአሕዛብ ጋራ ወይም ለአሕዛብ አገልግሎት ያለው ነገር ብዙም የተሰጠ አልነበረም። ከቆይታ በኋላ የገባው ሰው ነው። በብዙ ጥንቃቄ አይሁዳዊ መሆኑን እያሳየ መኖር የሚፈልግ ከአሕዛብ ጋር መነካካትን መቀራረብም በይፋ የማይፈልግ ሰው እንደሆነ ታውቃላችሁ። ነገር ግን የቆርኔሌዎስ ጸሎት የእግዚአብሔርን መንግስትና ጽድቅ መፈለግ በሱ ህይወት የታየው የጽድቅ ህይወት አንድ ነገር አደረገ። በተአምራዊ ሁኔታ ጴጥሮስን ወደ ቆርኔሌዎስ ቤት እንዲመጣ ሲያደርገው እንመለከታለን። ጴጥሮስ ከመጣ በኋላ ስለምን አስጠራችሁኝ ሲል ያየውን ራእይ ቆርኔሌዎስ ከነገረው በኋላ ጴጥሮስ እኔም እንዳልመጣ እንዲተከራክሬ ነበር፣ ግን ጌታ ካሳየኝ ራእይ ተነሳ ከዚህ የተነሳ መጣው ብሎ ስለ ክርስቶስ ኢየሱስ ይሰብክላቸው ጀመረ እና እሱ ቃሉን እየሰበከላቸው ሳለ መንፈስ ቅዱስ በእነርሱ ላይ ወረደ። ሁሉም መንፈስ ቅዱስ በሰጣቸው ቋንቋ ተናገሩ። ጴጥሮስ እስኪገረም ድረስ ግርምት ያዘው። ምክንያቱም ለአይሁዳውያኑ ብቻ የተሰጠ እስኪመስለው ድረስ ከሱ ጋር የነበሩት ደቀ መዛሙርት እንዲሁም ደግሞ 120 የሚሆኑት ሰዎች መንፈስ ቅዱስ የወረደባቸውን ታሪክ ነው የሚያውቀው። ነገር ግን እግዚአብሔር በምድር ላይ የመጀመሪያ የሆነውን በአሕዛብ ላይ የወረደውን የመንፈስ ቅዱስ ጥምቀት ለማሳየት የተጠቀመው ቆርኔሌዎስን ነበር። በቆርኔሌዎስና በሰበሰባቸው ሰዎች ላይ ከወረደው መንፈስ ቅዱስ የተነሳ ጴጥሮስ እነዚህ ሰዎች እንደኛ በመንፈስ ቅዱስ ከተጠመቁ በልሳን ከተናገሩ ውሃን እንዳይጠመቁ ምን ይከለክላቸዋል ብሎ በክርስቶስ ኢየሱስ ስም እንዲጠመቁ መመሪያ ሲሰጣቸው እንመለከታለን። ይሄ ክስተት የመጣው ተአምራዊ የሆነ እግዚአብሔር አደራረግ የተገኘው አሕዛብና አይሁድን ያቀራረበ ደግሞም በሰበሰባቸው ሰዎችና በእግዚአብሔር መካከል ጣልቃ ገብቶ መንፈስ ቅዱስ በእነርሱ ላይ እንዲወርድ ያደረገ የሰው ልጆችን ልዩነት በምድር ላይ ክርስቶስ ኢየሱስ ለሰው ሁሉ እንደመጣ የሚያሳይ አስገራሚ ክስተት የተከሰተው በቆርኔሌዎስ ቤት ውስጥ ነው። የጽድቅ ህይወት በጎ ተጽዕኖ ያመጣል ወገኖቼ። ስለዚህ ወገኖቼ እንዴት ነው ዛሬ የኛ ህይወት ምልልስ? ለምንኖርበት ህብረተሰብ ምሳሌ የሚሆን ህይወት አለን? ሰዎች እርስ በርሳቸው እንዲቀራረቡ እናደርጋለን? ምክንያቱም በኋላ ላይ መስክረውለት የተናገሩት ነገር አለ፣ እመጣበታለሁ። ይሄ ሰው ከሰው የማይለይ እግዚአብሔርን የሚፈልግ ሁሉ ወገኑ የሆነ እግዚአብሔርን የሚፈልጉ ጌታን ሊያመልኩ የሚፈልጉትን ሁሉ ሰብስቦ በአንድነት የእግዚአብሔርን የምሕረት እጅ የሚናፍቅ ሰው በሰበሰባቸው ሰዎች ሁሉ ላይ ከወረደው መንፈስ የተነሳ ተአምራዊ የሆነ የእግዚአብሔር መለኮታዊ አደራረግ ሲቀጥል እንመለከታለን። ወገኖቼ ጻድቅ ማለት በማህበረሰብ መካከል ሰዎች እርስ በርሳቸው ሰላማዊና ትክክለኛ ግንኙነት እንዲኖራቸው የሚያደርግ እንጂ የሚያለያይ አይደለም። ስለ ጽድቅ የምናወራ የእግዚአብሔርን ቃል የምንናገር በሰዎች መካከል ቆመን ፍጹም ጻድቅ የሆነውን እግዚአብሔርን ስሙን የምንጠራ
ለሰዎች ሁሉ ያለውን በጎነት የምንናገር ሰዎች ግን በተግባራችን የምናለያይ የምናከፋፈል እግዚአብሔርን ከማያውቁ ሰዎች ይልቅ የከፉ ሰዎች ሆነን እንዳንገኝ እፈራለሁ። ሌላው የጻድቅ ሕይወት ወደ እግዚአብሔር በመመለስ በእምነት ጽድቅን የሚቀበል ነው። ምክንያቱም ይህ ጽድቅ የእግዚአብሔር ስጦታ ሲሆን እግዚአብሔር ስጦታውን በእምነት ወደ እርሱ ለሚመለሱ ሰዎች ወይም ወደ እርሱ ለሚመጡ ሰዎች ነው የሚሰጠው። ስለዚህ ይህንን ጽድቅ ለመቀበል ይህንን ጽድቅ ለማግኘት አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ እንዳለ ጌታ ኢየሱስ ክርስቶስ ልንፈልገው የተገባውን ጽድቅ ፈልገን የምናገኝበት መንገድ አንድ ነው። ጌታችን ኢየሱስ ክርስቶስ እንደተናገረ እኔ ጌታ ሲናገር ምን አለ? እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም አለ። ሰው የጽድቅን መንገድ የሚያገኝበት ዘላለማዊ ሕይወትን የሚያገኝበት የእግዚአብሔርን ባህሪ ለመካፈል በመንፈስ የሆነውን ሕይወት ለመለማመድ የሚችልበት ወደ እግዚአብሔር የሚመለስበት ብቸኛው መንገድ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል ብቻ ነው። ስለዚህ ጉዳይ ሐዋርያው ጳውሎስ እንዲህ በማለት ያብራራል በሮሜ ምዕራፍ 3 ከቁጥር 19 እስከ 26 ባለው ክፍል ውስጥ እሱን ላንብብ። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። አንድ ስተት የሚሆነው አንድ ነገር መተላለፍ የሚሆነው ወንጀል የሚሆነው የተቀመጠ ሕግ ሲኖር ብቻ ነው። ስለዚህ እንዲሁ ኃጢአት የሚታወቀው በሕግ ነው። ምክንያቱም ሥጋ የለበሰ ሁሉ በእግዚአብሔር ፊት የሕግን ሥራ በማድረግ ሊጸድቅ አይችልም። ስለዚህ ሰው የሚጸድቅበት አንድ ብቸኛ መንገድ አለ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል አለ። አያችሁ፣ በሕግ ልንድን የማንችለውን ሰዎች ሕጉ የተሰጣቸውም ሰዎች እንኳን ያልቻሉትን ሕይወት ሊኖሩ ያልቻሉትን ሕይወት ያየ እግዚአብሔር ያለ ሕግ እኛ ከእግዚአብሔር በሆነ ጽድቅ እንድንድን ይሄንን የእግዚአብሔርን ጽድቅ እግዚአብሔር ገልጦታል። ቁጥር 22 ላይ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይለንና ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በሥራ አይደለም፣ እንዲያው በጸጋ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው እግዚአብሔር ይህንን ያደረገው። ስለዚህ ወገኖቼ እግዚአብሔርን ለሚያምኑ መንገዱን ለሚከተሉ ከእግዚአብሔር ጋር ያለውን ሕይወት ሊኖሩ የሚፈልጉ ጽድቅን የሚፈልጉ መንግስቱን የሚፈልጉ ሰዎች የሚጸድቁበት ብቸኛው መንገድ ክርስቶስ ኢየሱስ ነው። ስለዚህ በክርስቶስ ኢየሱስ አምኖ የዳነ ሰው እሱ ሰው የጽድቅን ሕይወት ሊኖር የሚችልበት ጸጋ ከእግዚአብሔር ዘንድ ይቀበላል። ምክንያቱም ሰው ሁሉ ኃጢአት ስለሰራ በራሱም ሆነ በሕግ ሊጸድቅ ስለማይችል እግዚአብሔር አንድያ ልጁን ሰጠ። ደግሞ ልዩነት ሳያደርግ አይሁዳዊ የለም፣ ግሪካዊ የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ሆኗል። ይሄ የሆነበት ምክንያት ክርስቶስ ኢየሱስ ነፃ አውጪው ስለ ሰው ልጆች ሁሉ ዋጋ ሊከፍል ስለመጣና ስለከፈለ ነው። ዋጋችን ተከፍሏል።
እሱ በከፈለልን ዋጋ ነው ሕይወትን ያገኘነው። የጽድቅ ሕይወት ልንኖር የተጠየቅነው እንዲያው ስለጸደቅን ነው በክርስቶስ ኢየሱስ ዋጋ መክፈል። ስለዚህ ይህንን ጽድቅ በእምነት መውሰድ ነው የሚያስፈልገው። ሮሜ ምዕራፍ 5 ቁጥር 19 እና 21 ላይ እንደሚነግረን በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ኦ ሃሌሉያ! በጸጋው ነው፣ በችሮታው ነው፣ በደግነቱ ነው፣ ፈቅዶ ነው። በቃ ልክ ያልሆነውን ሰዎች ልክ ነህ። ይሄ ጽድቅ የተገኘው በእግዚአብሔር ችሮታ ነው፣ በእግዚአብሔር ደግነት ልጁን ክርስቶስ ኢየሱስን ስለሰጠን ነው። ይሄንን አምኖ መቀበል የጽድቅ ሕይወት የመኖርን አቅም የምናገኝበትን ጸጋ እናገኛለን። ስለዚህ ወገኖቼ ሆይ ጌታ ኢየሱስ ክርስቶስን አምኖ የተቀበለ ሰው የጽድቅ ሕይወት እንዲለማመድ እድል ያገኛል በጸጋው። ይህንን የምንኖር ከሆነ የጽድቅ ሕይወት ይታይብናል። ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል በሰውና በሰው መካከል ገብቶ እርቅና ሰላምን እንዳመጣ እንዲሁ ይሄ ጸጋ በእኛ ተገልጦ ካገኘነው ጽድቅ የተነሳ እኛም በሰዎች መካከል ሰላምና ፍቅር እንዲሆን ልንሰራ ይገባል። ቁጥራችን ትንሽ አይደለም በምድሪቱ ላይ ያለን ክርስቶስ ኢየሱስን እናውቃለን የሚል ክርስቲያኖች። ምክንያቱም ክርስትና ያለ ክርስቶስ ባዶ ስለሆነ በክርስቶስ የሆነን ሁሉ ክርስቲያን ነኝ የምንል ሁሉ የሚጠበቅብን የክርስቶስን ፍቅር እንድንሰብክ ደግሞም በሕይወታችን ሰዎች ክርስቶስን እንዲያዩ አንድ ክርስቲያን ሊኖር የሚገባውን ሕይወት ኖረን እንድናሳይ እግዚአብሔርም ይፈልጋል፣ ሰዎችም ይጠብቃሉ። ኖራ አሳየኝ ነው ጥያቄው። ካልኖርን በስተቀር አስቸጋሪ ይሆናል። በጌታ በኢየሱስ ክርስቶስ አምኖ የዳነ አማኝ ወይም ጻድቅ ማንነቱ ምን ይመስላል? ጥቂት ነገሮች ልጨምር። ማንነቱ ምን ይመስላል? የጻድቅ ማንነቱ አንደኛው ወደ ራሱ የሚያይ ነው። የሚገርም ነገር ንስሐ የሚገባ ሰበብ የማይደረድር እንደገናም ነገሮቹን የማይደባበቅ በእግዚአብሔርም በሰውም ፊት ግልጽ የሆነ ወደ ራሱ የሚያይ። አንዳንድ ጊዜ ወደ ራሳችን ማየት እንቸገራለን። ብዙ ጊዜ ራሳችን ከምናይ ይልቅ ሌሎችን ማየት ይቀናናል። ኧረ ግድ የለም እግዚአብሔር ይርዳንና አይኖቻችን ወደ ራሳችን ይመለሱ። ምክንያቱም የጠቢብ አይኖች በራሱ ላይ ናቸው ስለሚል እንደ ጻድቃን ወደ ራሳችን እንድንመለከት ያስፈልጋል። ወገኖቼ ሆይ ንስሐ የሚገባ ሰው ነው ጻድቅ። የጻድቅ ሕይወት አንዱ የሚመስለው ይሄ ስለሆነ ነገሮችን የማይሰውር ወደ ራሱ የሚያይ። አንድ ጊዜ አንድ ሰው አንድ ምሳሌ ሲናገሩ ሰማሁ። በአንድ ሬስቶራንት ውስጥ የሚሰሩ አንድ ሼፍና ረዳት ሼፍ ነበሩ እና ሼፉ ረዳቱ ሼፍ የዶሮ አርስቶ ሰርቆ ሲበላ ያገኘዋል እና ያዘው። ከዛ በኋላ እንደተሳሳተ ነግሮት ለመነው፣ ይቅርታ ጠየቀው። አትንገርብኝ ላለቃችን አለው፣ ምክንያቱም ከስራ የመውጣት እድል እንዳይገጥመው። ከዚያ በኋላ በዚያ ሁኔታ ውስጥ እያለ ሼፉ ተወለት፣ ነገሩን ሰወረለት። ግን የሚገርመው ነገር የሥራ ጫና እሱ ላይ ያበዛበት። ከባባድ የሆኑ ነገሮችን በሙሉ ያሰራዋል። እሱ ይመለከተዋል፣ አንዳንድ ነገሮችን ያያል፣ ቼክ ያደርጋል እንጂ አድካሚ ነገሮች በሙሉ ለሱ ተሰጡ። ስለዚህ በዚያ ኪችን ውስጥ በጣም እየፈጋ ይሰራል። ሰውየው ተንቀባሮ መኖር ጀመረ። በብዙ መሳቀቅና መሸማቀቅ ውስጥ የሚኖር ሰው ሆነ ረዳት ሼፉ። መጨረሻ ላይ መረረው። ምን ማድረግ እንዳለበት ሲያስብ መጨረሻ ላይ አንድ ሐሳብ ላይ ደረሰ። የደረሰበት ሐሳብ ይሄ ነገር እንዲህ የሚያሰቃየኝ ከሆነ እስከ መቼ ድረስ ይጨነቃለሁ? አለቃዬን እኮ እኔ ነግሬው ይቅርታ በጠይቀው ምህረት ሊያደርግልኝ ይችላል። ለምን በዚህ ሰው እጅ ላይ ይሰቃያለሁ ብሎ አሰበ።
ከዛ በኋላ አለቃውን ቀጥታ ሄደና ነገረው። በጣም ይቅርታ አድርግልኝ፣ አንድ ወቅት በእንዲህ አይነት ጊዜ እንዲህ አድርጌ ዶሮ አሮስቶ ሰርቄ በላው እና በቃ ድርጅትህን በዚህ በድያለሁ፣ ከዛ በኋላ አድርጌ አላውቅም፣ ምሕረት አድርግልኝ አለው። ግልጽነቱና መናገሩም ገርሞት ምሕረት አድርጌልሃለሁ፣ ሌላ ጊዜ እንዲህ አታድርግ ብሎ ተወ። ከዛ በኋላ መልሶ እንደ ወትሮው ሁሉ ወደ ስራው ገባ። ከዚያ ሼፉ እንደሌላው ጊዜ ጫና የሚሆኑበትን ስራዎች ሲያዘው አልሰራም ማለት ጀመረ። እነግርልሃለሁ የበላኸውን የዶሮ አሮስቶ ላለቃችን ብሎ ይለዋል። ለድርጅቱ ባለቤት እነግራለሁ፣ ጉድን ነው ማወጣው ሲለው ነገረው ሂድና ብትፈልግ እኔም ነግሬዋለሁ አለው። ወገኖቼ በነገረው ጊዜ ነፃ ወጣ። ባልነገረው ጊዜ ግን በህሊናው ታስሮ ባደረገው ነገር እየተጸጸተ በቃ ነገሩን ሰውሮ መከራ የሚያይ ሰው ነበረ። አንዳንድ ጊዜ ወገኖቼ ወደ ራስ ማየት ጥሩ ነው። ንስሐ መግባት ባለብን ነገር ንስሐ እንግባ። ሰውንም ከበደልን ይቅርታ እንጠይቀው። በቃ ሰውነን፣ ሰው ሆኖ የማይበድል ማንም የለም። ባይሆን ጥሩ ነው። ተሳስተን ልናረጋቸው ምንችላቸው ነገሮች ሊገጥሙን ይችላሉ። ስሜታውያን ሆነን የሚሆኑ ነገሮች ሊኖሩ ይችላሉ። ግን በሰውም በእግዚአብሔርም ፊት ይቅርታ መጠየቅን የመሰለ ነፃ የሚያወጣ ነገር የለም ልላችሁ ፈልጌ ነው። ጻድቅ ነገሩን የማይደባብቅ ነው። በእግዚአብሔር ፊት በሰውም ፊት ንስሐ የሚገባ ነው፣ በሚመለከተው ሰው ፊት። ስለዚህ አንዳንድ ጊዜ እኛ ችግር አለብን። በእግዚአብሔርም ፊት ሆነ በሰው ፊት ነገራችንን የመግለጥ ችግር አለብን። ሰዎች ስንባል በተለይ ሰበብ አስባብ ማቅረብ እንወዳለን። እንደ ሰው ለእግዚአብሔር ምክንያት ልናቀርብለት እንፈልጋለን። አዳም እንዳደረገው ካንተ ጋር ትሆን ብለህ የሰጠኸኝ ሴት እሷ ናት፣ ሰጣኝ የበላሁት ያሳሳተችኝ እሷ ናት። ምናልባትም እንዲሁ ሲተነተን እሷን ባሰጠኝ ኖሮ እንዲህ አይሆንም የሚል አይነት ነገርም ይመስላል። ምክንያት መደርደር ምን ይጠቅማል? እግዚአብሔር ለበጎ ብሎ ባደረገው ነገር ውስጥ ለበጎ ብሎ በሰጠን እድል ውስጥ የሚገኙብንን ስህተቶች በንስሐ ነው የምናወራርዳቸው። እግዚአብሔርን ምሕረት በመጠየቅ ንስሐ በመግባት ይቅርታ በመጠየቅ ሰዎችንም እንደዚሁ። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ የእነዚህን ሁለት ሰዎች ምሳሌ አንስቶ የሚናገርበት ምክንያት አለው። ምክንያቱም ሉቃስ ወንጌል ምዕራፍ 18 ከቁጥር 13 እስከ 14 ስንመለከት ጌታ ኢየሱስ ክርስቶስ ቀራጩ በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ይሄ ሰው የተመለከተው ወደ ራሱ ነው። ያኛው ሰው ፈሪሳዊው ግን የሚመለከተው ወደዚህ ቀራጭና እሱን ወደሚመስሉ ሰዎች እንዲሁም ወደ ሌሎች ሰዎች ነው ያየው። እንደ ሌሎች አመንዝራዎች፣ እንደ ሌሎች የተለያየ ኃጢአት እንደሚሰሩ ሰዎች ደግሞም እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ይልቁንም መኮፈስ ጀመረ። ጽድቁን ይቆጥር ጀመረ በእግዚአብሔር ፊት። እግዚአብሔር እኮ ሁሉን ያውቃል። ስላረግነው መልካም ነገር ልንነግረው ብዙም አያስፈልገው። ይልቁንም ስለሰራነው በደል ተጸጽተን ንስሐ ብንገባ እሱን ይመርጣል። ጻድቅ ወደ ራሱ ይመለከታል። እና ይሄኛው ሰው ብዙ ተመጻደቀ። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። እኔ በሳምንት 2 ቀን ጦማለሁ፣ አስራቴን በስርዓት አወጣለሁ፣ ሕግህን ጠብቄ እኖራለሁ፣ እንዲና እንዲያ አደርጋለሁ የሚል ስለራሱ ብዙ መልካም ነገር ለእግዚአብሔር የሚነግር ሰው ሆኖ ተገኘ። እሱን አይደለም ጌታ ኢየሱስ ክርስቶስ ጻድቅ ያለው። እንዲህ ነው እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ ብሎ ይነግረናል። የትኛው አቀርቅሮ ጌታ ሆይ እኔን ኃጢአተኛውን ይቅር በለኝ፣ እኔን የበደልኩህን ይቅር በለኝ። ምናልባት ዝርዝር ነገሮችን ባይናገርም ጌታ ኢየሱስ ክርስቶስ ምሳሌያዊ የሆነ አገላለጽ ስለሆነ በእግዚአብሔር ፊት ጻድቅ የሚያሰኘው ወደ ራስ ተመልክቶ ንስሐ መግባት እንጂ ያደረጉትን መልካም ነገር መደርደር፣ ገድልን ማውራት አይደለም። ስለዚህ ወገኖቼ ሆይ ራሳችንን የሚያይ ሕይወት እግዚአብሔር ይፍጠርልን። አይኖቻችን ወደ ራሳችን ይመለሱ። የጽድቅ ሕይወት እንዲህ ነው። የጻድቅ መገለጫው አንዱ የሚታይበት ባህሪ ወደ ራሱ ማየቱ ነው። ሁለተኛው አለመብቃቱን የሚያውቅ ነው ወይም የማይታበይ ነው።
ቅድም እንዳልኳችሁ ምክንያቱም እኔ መቅደስህን ቀና ብዬ ልመለከት ወደ ዙፋን ወደ ሰማይ አይኔን ላነሳ የተገባኝ ሰው አይደለሁም የሚል ይመስላል ስዕላዊ ገለጻው ሰውየው ወደ መሬት አቀርቅሮ ደረቱን እየደቃ የሚጸልይ ሰው በትህትና በእግዚአብሔር ፊት ራሱን አዋርዶ የሚጸልይ ሰው ነው ብቁ አይደለሁም የሚል ሰው ነው ራሱን የሚያውቅ ሰው ለካ ጻድቅ ነው ማንነቱን በእግዚአብሔር ፊት በግልጽ የሚያወጣ ምናልባትም ይሄ ስዕላዊ ገለጻው ቆሞት የሚመለከተው በቅርብ ያለ ሰው እንደሆነ ፈሪሳዊውን እናያለን በቅርብ ያለው ሰው ያየው የሚናገረው ነገር አለ ምናልባትም ይሄ ሰው በጣም ራሱን አግንኖ የሚናገር ፈሪሳዊ ስለሆነ ድምጹ አጠገቡ ላለው ሰው እንደሚሰማ አድርጎ የሚናገር ሊሆን ይችላል የፈሪሳውያኑ ጩኸት ይሄንን ይናገር ስለነበር በጊዜው ቀሚሳቸውን አንጀርግገው ጺማቸውን አስረዝመው ለራሳቸው የከበሬታ ስፍራ ሰጥተው ወንበር ከፍ ያለውን ነገር ይዘው ከህዝቡ የበላይ ሆነው ለመታየት የሚፈልጉ በፖለቲካውም ከፍተኛ የሆነ ፖዚሽን ከነበራቸው አካላት የሆኑ እርስ በርስ ፈሪሳውያንና ሰዱቃውያን ሽኩቻ ውስጥ የገቡበት እኔ በልጥ ያለበት እንዲህ አይነት ጊዜ ላይ ያሉ ናቸው ስለዚህ በጣም የተኮፈሰ ሰው ነው በገለጻው የተገለጸው ሰው ወገኖቼ ሆይ እግዚአብሔር የሚፈልገው አለመብቃቱን የሚያውቅ ህይወት ያለን ሰዎች እንድንሆን ነው የማንታበይ ሰዎች እንድንሆን ነው ይሄ ነው አንዱ የጻድቅ ህይወት መገለጫው አራተኛው ራሱን በእግዚአብሔር ፊት የሚያዋርድ ነው ጌታ ኢየሱስ ክርስቶስ ሲናገር ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል የከፍታ መነሻው ራስን ማዋረድ ነው ወገኖቼ አንዳንድ ጊዜ በእግዚአብሔር ፊት ልንሆን የሚገባውን እውነታ ልናውቀው ይገባል ለእግዚአብሔር ጽድቃችንን መደርደር ምን ይጠቅማል እሱ ይቁጠርልን እኛ ግን በእግዚአብሔር ፊት ራሳችንን እናዋርድ አንዳንድ ጊዜ በሰው ፊት የምናረጋቸው አጉል የሆኑ በእግዚአብሔር ፊት እውነተኛ ያልሆኑ በግብዝነት የተሞሉ ህይወት ያለን ሰዎች ሆነን የምንታይበት ጊዜ አለ መቅለስልሳችን ቃላት ማጣፈጣችን የምናሳየው የትህትናን የሚገልጡ ገጽታዎች እነሱ አይደሉም እውነተኛ ማንነታችንን ነው እግዚአብሔር የሚያየው ስለዚህ በእግዚአብሔር ፊት ራሳችንን የምናዋርድ ወይም ዝቅ አድርገን እርሱን የምናልቅ ሰዎች እንድንሆን እግዚአብሔር ይፈልጋል የጻድቅ ህይወት ይሄ ስለሆነ ያ ህይወት ሲኖረን በሰውም በእግዚአብሔርም ፊት ወጥ የሆነ ገጽታ ያለን ሰዎች እንሆናለን ጽድቃችን እያየለ በእግዚአብሔር ሞገስ እየከበርን እንመጣለን ራሱ ከፍ ያደርገናል ወገኖቼ ወደ ራሱ የሚያይ አለመብቃቱን የሚያውቅ የማይታበይ በእግዚአብሔር ማብቃት የሚታመን ራሱን በእግዚአብሔር ፊት የሚያዋርድ ሰው በህይወቱ ምን ይሆናል ምንድነው የሚሆነው ጥቂት ነገሮችን ነው ጽድቅ ይሆንለታል ይሄ ሰው መቼም የጻድቅ ህይወት በሚል ርዕስ ስለተነሳ ይሄን ደጋግሜ ብናገር ተገቢ ነው ብዬ ነው ጽድቅ ይሆንለታል እንደገናም ጻድቅ ተብሎ የሚጠራበት ህይወት ይኖረዋል ወይም የዚህ ህይወት ልምምድ ውስጥ ይገባል ማለት ነው በእነዚህ ባነሳናቸው ነጥቦች ውስጥ የሚኖር ሰው በዚህ ለህይወት ልምምድ ውስጥ ይገባል ቀደም ባነበብነው በሉቃስ 18:14 ላይ እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ አለን ጌታ ኢየሱስ ክርስቶስ የቱን ራሱን ያዋረደውን ቀደም ጥቂት ለማሳየት እንደሞከርኩት አንዳንድ ጥናቶችም እንደሚያሳዩት ፈሪሳውያን ባለጠጎች ቢሆኑም ቀራጮችም የዋዛ አይደሉም ማቴዎስ አስቀድሞ በነበረው የሥራ ልምምድ ጌታ ኢየሱስ ክርስቶስ ካገኘው በኋላ በህሊናው ተጸጽቶ ካንዳንዶች እላፊ በግፍ የወሰድኩት ነገር ካለ 4 እጥፍ መልሳለሁ አለ ምክንያቱም ባለጠጋ ነው አለው ገበያቸው የዋዛ አይደለም በሀብትም ቢሆን ከፈሪሳዊው የሚተናነስ አይደለም ይሄም ሰው ደግሞም በፖዚሽንም ቢሆን በወቅቱ ያለው ገዢያቸው የሮም መንግስት የሰጠው ፖዚሽን አለ ያንን ሁሉ አላየም ግን አንድ ነገር መንግስትና ጽድቁን ከመፈለጉ አንፃር ራሱን ሲመለከት ብቁ እንዳልሆነ አውቋል እና ራሱን አዋርዶ ዝቅ ብሎ እንደከለ አላለም እኔን ኃጢያተኛውን ይቀርበለኝ ስለዚህ ወገኖቼ ይሄን ጊዜ
ከፈሪሳዊው ይልቅ ቀራጩ ጻድቅ ሆኖ ወደ ቤቱ ሄደ አለ ጌታ ኢየሱስ ክርስቶስ። ጻድቅ የሚያሰኘው ይሄ ሕይወት ስለሆነ በሉቃስ ላይ የምናየው ይሄንን ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 22 ላይ የሚገርም ነገር እናያለን። ቀደም ያነሳነው ቆርኔሌዎስን እነዚህ የተላኩት ሰዎች ጴጥሮስን ባገኙት ጊዜ ለጴጥሮስ መንገር የነበረባቸው ነገር አለ እና ያንን በተናገረው ጊዜ እንዲህ የሚል ነገር ተናግረዋል። እነርሱም ጻድቅ ሰው እግዚአብሔርንም የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያስመጣ ዘንድ ካንተም ቃልን ይሰማ ዘንድ ከቅዱስ መልአክ ተረዳ አሉት። ይሄ ሰው ጻድቅ ሰው ነው። እግዚአብሔርን የሚፈራ ሰው ነው። በአይሁድም ሕዝብ የተመሰከረለት ሰው ነው። መልአክ የተገለጠለት ሰው ነው አሉ። አራት አስገራሚ ነገሮችን በሕይወቱ አዩ። ይህንን አውጥተው ለጴጥሮስ ነገሩት። የዋዛ ሰው አይደለም ያስጠራ፣ እንዲህ አይነት ሰው ነው። ይህን ሕይወት ከየት አገኘው ካል እግዚአብሔርን የሚፈራ ነው። የሚጾም የሚጸልይ ነው። እግዚአብሔር አምላክ እንደሆነ የገባው በወቅቱ ባመኑ ሰዎች ሕይወት የቀና ምንም ሮማዊ ቢሆን ነገር ግን ይህንን ክርስቶስ ኢየሱስን እንደ አምላክነቱ ዕውቅና የሰጠ በእግዚአብሔር ፊት የሚጸልይ የእግዚአብሔርን መንግሥትና ጽድቁን የሚፈልግ ሰው ነው። ስለዚህ ጻድቅ ስለመሆኑ እኛ ብቻ ስላልን አይደለም፣ ሰዎች ይመሰክሩለታል። በአይሁድ ሕዝብ ዘንድ የተመሰከረለት ሰው ነው። ምክንያቱም አይሁዳውያኑ የሕጉና የእግዚአብሔርን ቃል የሚፈራ ሰው መለኪያ ናቸው የነሱ ምስክርነት። ከዚህ አንጻር ይህንን ጠቀሱ። ምክንያቱም የአይሁድ አምላክ ያህዌ እግዚአብሔር እንደሆነ ስለሚታሰብ ይሄን ጠቅሰው ይህንን ነገር ሲነግሩት እንመለከታለን። ወገኖቼ ሆይ በእንዲህ አይነት ሕይወት የሚመላለስ ሰው ጻድቅ የሚል መጠሪያ ያገኛል። በእግዚአብሔር ፊት ሞገስ ያገኛል። ጸሎቱ ይደመጣል። ቀራጭ ሰው ደረቱን እየደቃ በእግዚአብሔር ፊት ለጸለየው ጸሎት ጌታ ኢየሱስ ክርስቶስ ምን መልስ እንደሚሰጠው ሲናገር ጻድቅ ይባላል እንዲህ አይነቱ ሰው አለ። ይሄም የመቶ አለቃው ሮማዊው ቆርኔሌዎስ እሱም ጻድቅ ሰው እንደሆነ ተነገረለት። ወገኖቼ ሆይ ደግሞም ብቻ አይደለም፣ በጸለየው ጸሎት እግዚአብሔር ጸሎቱን ሰማ። ሞገስን አገኘ በእግዚአብሔር ፊት። ሞገስን ያገኘው በምድር ላይ እግዚአብሔር የመጀመሪያውን የአሕዛብ ጉብኝት በሱ ቤት ሊያደርግ ስለወደደ ይሄንን ሲያደርግ እንመለከታለን። ሶስተኛው ጸጋን ከእግዚአብሔር ዘንድ ይቀበላል። ወገኖቼ የዋዛ ሕይወት አይደለም። ይህንን ሕይወት እንደ ቀላል አናየውም። እግዚአብሔር እንዲህ ያደርጋል። እግዚአብሔር የተባረከ ይሁን። በሕይወታችን የሚሆነው ነገር ይሄ ነው ወገኖቼ። ያዕቆብ ምዕራፍ 4 ቁጥር 6 ላይ ነገር ግን ጸጋን አብልጦ ይሰጣል፣ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ስለዚህ እግዚአብሔር ጸጋን የሚሰጠው ለትሑታን ነው። ትሑት ማለት ደግሞ በእግዚአብሔር ፊት ራሱን የሚያዋርድ እውነተኛ የሆነ ሕይወት የሚኖር ደግሞም በጽድቅ የሚመላለስና በሰዎች መካከል የሰላም ምክንያት የሚሆን ሰው፣ በእግዚአብሔር ፊት በሰውም ፊት ማንነቱን የማይሰውር ወደ ራሱ የሚመለከት ሰው፣ ይሄ ሰው ጻድቅ ነው። ይሄ ሰው ጸጋን ከእግዚአብሔር ዘንድ ይቀበላል። እግዚአብሔር ጸጋን የሚሰጠው ለትሑታን ስለሆነ እግዚአብሔር ትሑታን ያርገን ወገኖቼ፣ ትሑታን ያርገን። ሕይወታችን ኑሯችን እንደ ስማችን ይሆንልን። ቅዱሳንን ጻድቃንን በክርስቶስ ኢየሱስ ጽድቅን አግኝተናል። እውነት ነው። ግን ይሄ ሕይወት ለሌሎች ይታይ፣ ጌታ የሚታይበት እግዚአብሔር የምህረት እጁን ለሰዎች የሚገልጥበት መንገዱና ዕቃዎቹ እኔና እናንተ ነን። ስለዚህ እግዚአብሔር ይህንን የጽድቅ ሕይወት እንድንኖር ደግሞም ከእግዚአብሔር ዘንድ የሚገኘውን ክብር እግዚአብሔር ይስጠን። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣልና ይለናል። ደግሞ ጴጥሮስ ደግሞ በአንደኛ መልእክቱ ምዕራፍ 5 ቁጥር 5 ላይ። ስለዚህ እግዚአብሔር ጸጋን አብልጦ የሚሰጠው ለትሑታን ነው።
አራተኛው ምን ይሆናል ካልን የክብሩ መገለጫ የጌታ መገኛ ይሆናል። እግዚአብሔር ክብሩን በሰው የሚገልጠው የጽድቅ ሕይወት በሚኖር ሰው ስለሆነ የጽድቅ ሕይወት የሚኖር ሰው ይሄ ሰው የክብሩ መገለጫ ይሆናል። ሐዋርያት ሥራ ምዕራፍ 19 ከቁጥር 11 እስከ 12 ስንመለከት እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር ብሎ ይነግረናል። ማለት ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስን ካገኘ በኋላ ይሄንን የጽድቅ መንገድ ከተከተለ በኋላ በቻለው መጠን በሰዎች መካከል ሰላም እንዲፈጠር ደግሞም የእግዚአብሔር መንግስት እንድትሰፋ ሰዎች ከእግዚአብሔር ጋር እንዲታረቁ ክርስቶስን እየሰበከ ወደ እግዚአብሔር መንግስት ሰዎችን የማፍለስ ሥራ የሚሰራ ሰው ነው። ስለዚህ ከዚህ የህይወት ልምምዱ የተነሳ እግዚአብሔር አስገራሚ የሆነ ነገርን በህይወቱ ሲሰራ እንመለከታለን። አስቀድሞ የነበረውን በደልና ኃጢአት የሻረለት በደማስቆ ምድረ በዳ የተገናኘው በክብር የተገለጠለት ጌታ ኢየሱስ ክርስቶስ ነው። ከዚያ በኋላ ምን አደርግ ዘንድ ትወዳለህ ብሎ ነው የጠየቀው። ልታደርግ የሚገባህን ነገር የምትሰማበት ቦታ አለ አለው። ባለውን ጊዜና ስፍራ የተላከለት ሰው መጥቶ ነገረው። ከዚያ በኋላ ያንን ህይወት የመኖር ጥረት ያደርግ ቀጠለ። ሐዋርያው ጳውሎስ ሕጉን አዋቂ ነው። አዎ። ለእግዚአብሔር ቃል በጣም ቅርብ ነው። አዎ። ብዙዎችን በንግግሩ ያስደምማል። ሆኖም ነገር ግን ከሚኖረው አስቀድሞ ከነበረው ህይወት ይልቅ ክርስቶስ ኢየሱስን ባገኘበት ጊዜ የነበረው ህይወት የተጨመረለት ጽድቅ እግዚአብሔር በጸጋው የሰጠው በረከት እግዚአብሔር በችሮታው በምህረቱ በሱ ላይ ካፈሰሰው ነገር የተነሳ አስገራሚ ነገር በህይወቱ ይሆን ነበር። ስለዚህ ወገኖቼ ሆይ ዛሬ እኛ የጽድቅ ህይወት ልንመላለስ ይገባናል። ያን ጊዜ እግዚአብሔር ክብር መገለጫ እንሆናለን። ይሄንን የጽድቅ ህይወት የሚኖሩ ሰዎች ብዙ አስገራሚ የሆነ እግዚአብሔር ክብር ተገልጦባቸው እናያለን። እነ ጴጥሮስ ጥላው ይፈውስ ስለነበረ ወደ መቅደስ በሚገባና በሚወጣበት ሰዓት ጠብቀው የፀሐይ አቅጣጫ ወዴት እንደሚሆን ገምተው ህሙማናቸውን ይዘው ሰዎች በሽተኞችን በመንገድ ዳር ያስቀምጡ ነበር። ጥላው ይፈውሳቸው ነበር። ወገኖቼ የጽድቅ ህይወት ስንኖር ውጤቱ የእግዚአብሔር ክብር መገለጫ ደግሞም የእግዚአብሔር የክብሩ መገኛ እንሆናለን። እግዚአብሔር ሁላችንን ይርዳን። ስለዚህ ከሁሉ በላጭ ሊፈለግ የተገባው ሁሉን አስከትሎ የሚመጣው የእግዚአብሔር ጽድቅ ነው። ስለዚህ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል። ሌላውን ሁሉ አስከትሎ የሚመጣ ስለሆነ የእግዚአብሔርን መንግስትና ጽድቁን በመፈለግ የጽድቅ ህይወት በመኖር እግዚአብሔር እኔንም እናንተንም ይባርከን። የመጨረሻውን ጸሎት እንጸልያለን። እግዚአብሔር የዘላለም አምላክ እናመሰግንሃለን። አንተ መልካም አምላክ ነህ። እግዚአብሔር ሆይ በነገር ሁሉ ስለረዳህን አቤቱ በፊትህ እንደ ጻድቃን እንድንመላለስ የጽድቅ ህይወት እንዲኖረን አንተ የምትከብርብን ሰዎች እንድንኖር በነገሮች ሁሉ ጌታ ሆይ በፍጹም ግልጽነት በንስሐ ህይወት በፊትህ እንድንቀርብ ራስህን በፊትህ ለሚያዋርዱ ብዙ ምህረት ያለህ አምላክ እንደሆንክ በቃል ውስጥ አይተናል። እባክህን ነገሮችን ከመደባበቅ ውሽቅሽቅ ከሆነ ህይወት እንድታወጣን በኢየሱስ ስም ጸልያለሁ። አባቴ ሆይ ልክ እንዳልሆኑ ያወቁት ነገር ግን በቅዱሳን መካከል የሚመላለሱ በየጊዜው የሚወቀሱ የበደላቸው ጉዳይ ለነሱ ሰላም ነሺ ሆነባቸው እረፍት ያጡ ሰዎችን ዛሬ በጌታ በኢየሱስ ክርስቶስ ስም ነፃ እንድታወጣቸው ጸልያለሁ። እግዚአብሔር አምላኬና አባቴ ሆይ ወደ አንተ ፊታቸውን እንዲመልሱ ራሳቸውን እንዲያዩ አቤቱ በፊትህ ራሳቸውን እንዲያዋርዱ ትረዳቸው ዘንድ በኢየሱስ ስም ጸልያለሁ። ምናልባት በእንዲህ አይነት ህይወትና ሁኔታ ውስጥ ያላችሁ ሰዎች ከኔ ጋር ይሄን ጸሎት እንድትጸልዩ ጠይቃችኋለሁ። ሰው ያልሰማው ማንንም ያላወቀው ነገር ግን በጠላት የምትከሰሱበት በህሊናችሁ የምትወቀሱበት እናንተ የምታውቁት በውስጣችሁ ስለተደበቀ ነገር አሁን ጸልዩ በእግዚአብሔር ፊት። የሰራዊት ጌታ እግዚአብሔር እናንተን ነፃ ያወጣ ዘንድ ልጁን ክርስቶስ ኢየሱስን ከሰማያ ሰማያት ልኮ በምድር ላይ እነሆ መስዋዕት ይሆን ዘንድ አሳልፎ ሰጥቷል። ጻድቅ እግዚአብሔር በልጁ ላይ የጨከነው እኔና እናንተ ነፃ እንወጣ
ዘንድ ነው። እባክሽን እህቴ በውስጥሽ የሰወርሽውን የምትጨነቂበትን ያንን ኃጢአት አሁን ተናዘሽው ቃላቶቹን አውጪና ተናገሪ። መልሰሽ እስክትሰሚው ድረስ ለነፍስሽ ንገሪያት። ያን ጊዜ እግዚአብሔር ምሕረት ወደ አንቺ ይመጣል። ምናልባትም ደግሞ እነሆ የታገኘዋለሁ ይሄንን የበደልኩትን ሰው የታገኘዋለሁ ብለህ በውስጥ ትጨነቅ ይሆናል። ነገር ግን ንገረው ለእግዚአብሔር። እግዚአብሔር ነፃ ያወጣሃል። ንስሐ ግባ። አትሰውረው። በውስጥ ሆኖ አጥንትህን የሚበላ እንደ ነቀዝ የሆነ ነገር አይሁንብህ። ቅንቅን አይሁንብህ። ሰላም አይንሳ። አውጣው በንስሐ ተወው። በቃ ይበቃል። ጌታ ሆይ እባክህ በእንዲህ አይነት ነገር የሚቸገሩ ሰዎች አሁን ነፃ ይውጡ። በፊትህ እግዚአብሔር ሆይ ፈጽሞ ንስሐ በመግባት ራሳቸውን በማዋረድ የሚጸልዩትን በምህረት እንድትገናኛቸው ጸልያለሁ። አባቴ ሆይ እባክህ አንተ መሐሪ እንደሆንክ አውቀው ደግሞም ጌታ ሆይ ደምህ አሁንም ከኃጢአት ሁሉ እንደሚያነጻ ገብቷቸው በፍጹም ንስሐ በፊት ይሆኑ ዘንድ እንድትረዳቸው ጸልያለሁ። ጌታ እግዚአብሔር ሆይ የበደሏቸውን ሰዎች አልፈው ሄደው ይቅርታ መጠየቅ እንዲችሉ አቅም እንድትሆናቸው ጸልያለሁ። ተፈተው ነፃ እንዲወጡ ጌታ ሆይ ሁሉ ጊዜ በመሸማቀቅ እንዳይመላለሱ ነፃ አውጪው መንፈስህ እንዲረዳቸው ጸልያለሁ። አሁን በዚህ ሰዓት በጌታ በኢየሱስ ክርስቶስ ደም የታጠባችሁ ሁኑ። ደሙ ከራስ ፀጉር እስከ እግር ጥፍራችሁ የውስጥ የውጭ ሰውነታችሁን አሁን በኢየሱስ ስም ይቀድስ። ደግሞ መንፈስ ቅዱስ አቤቱ አእምሮአቸውን፣ መንፈሳቸውን፣ ስጋቸውን ትቀድስ ዘንድ በኢየሱስ ስም እማጸናሃለሁ። ጌታ ሆይ ነፃነታቸው ፍጹም ይሆን። በሰውም በአንተም ፊት በትህትና በእውነተኛ ሕይወት በጽድቅ እንዲመላለሱ በጌታ በኢየሱስ ስም ትረዳቸው ዘንድ ጸልያለሁ። ነፃ አውጪው ጌታዬ አንተ ቀንበር ሰባሪ ነህ። አንተ ነፃ አውጪ ነህ። ጌታ ሆይ እነሆ በነገር ሁሉ ከነርሱ ጋር ሆነ ሕይወታቸውን እንድትመራ ነጋቸው የተዋበ እንዲሆን እግዚአብሔር ሆይ ከፊታቸው ያለውን ዘመን ባሮጌ ነገር እንዳይቀላቀሉት በጭንቀትና በሁከት በብቸኝነት አልፎም በዲፕሬሽን እየተጠቁ እግዚአብሔር ሆይ እንዳይዘልቁ ፈጽሞ ነፃ እንዲወጡ ጸልያለሁ። በጌታ በኢየሱስ ስም ነፃ ይውጡ። አምላኬ አንተ የታመንክ አምላክ ነህ። ደግሞም ይህን ታደርገዋለህና አከብርሃለሁ። እግዚአብሔር አምላክ ሆይ ስለ ሕያውና ቅዱስ ቃልህ አመሰግንሃለሁ። ስለ ረዳህን ስምህ ብሩክ ይሁን። በነገር ሁሉ ክብር ላንተ ይሁን በኢየሱስ ክርስቶስ ጌታችን ስም አሜን። እግዚአብሔር አምላክ አብዝቶ ይባርካችሁ። ሰላም ሁኑ።